እንኳን ለቸሩ መድኃኔዓለም ወርሃዊ የመታሰቢያ ክብረ በዓል በሰላም አደረሳችሁ አደረሰን። ውድ የክርስቶስ ቤተሰቦች ቪዲዮውን ስትጀምሩት ላይክ በማድረግ እንዲሁም ሀሳብ አስተያየት ካላችሁ ኮሜንት ላይ በመጻፍ ሀሳብ አስተያየት ከሌላችሁ ደግሞ የሰማችሁትን ቃል ይሁን ይደረግልን እያላችሁ እናንተም ከበረከቱ ተካፋይ እንድትሆኑ ስንል እናሳስባችኋለን። ከዚህም በመቀጠል በሐምሌ 27 ቀን የሚነበበውን የአምላካችን የቸሩ መድኃኔዓለምን ድርሳን እናም ተአምሩን እንደሚከተለው እናሰማችኋለን። እስከ መጨረሻው እንድትከታተሉ ስንል በአምላክ ፍቅር እናሳስባለን። ቸሩ መድኃኔዓለም የሰማይና የምድር ፈጣሪ የሰው ልጅን ፍቅር ብሎ የወደደው አምላክ ስሙ የተመሰገነ ይሁን። ዛሬ በዙሪያችን ላለነው በሙሉ የቸሩ መድኃኔዓለም ቸርነቱ ምሕረቱና ጸጋው አይለየን። ዛሬ ይዤላችሁ የመጣሁት ርዕሰ ጉዳይ እጅግ ውብና ልብ የሚነካ ነው። እርሱም የቸሩ መድኃኔዓለምን ተአምሩን እና ድርሳኑን የሚመለከት ነው። መድኃኔዓለም ማለት የሁሉ የዓለም መድኃኒት ሲሆን መዳኛ ማለት ነው። ሕመምተኛውን የሚፈውስ፣ የተቸገረውን የሚረዳ፣ የጠፋውን በጋዳም የሚፈልግ የፍቅር አምላክ ነው። የቸሩ መድኃኔዓለምን ተአምራት ስንሰማ በእምነታችን እንጸናለንና ልባችንንም በጸሎት ይሰበሰባል። በመጽሐፈ ድርሳን ላይ እንደተጻፈው መድኃኔዓለም ለሰው ልጆች ያደረገው ውለታ ስፍር ቁጥር የለውም። በዕለተ ሰንበትና በየዕለቱ የቸሩ መድኃኔዓለም ስም ሲጠራ ሰይጣን ይንቀጠቀጣልና የጨለማውም ኃይል ይደመሰሳል። የቀድሞ አባቶቻችን በረሃ ወርደው በጸሎት ሲተጉ በዱር በገደል ሲንከራተቱ የመድኃኔዓለም ስም ጋሻና መከለያ ይሆናቸዋል። በዓለም ላይ ብዙ መከራና ፈተና ሲበዛ የሰው ልጆች ኃጢአት ከእግዚአብሔር ሲለየን መድኃኔዓለም ግን በምሕረቱ ይጎበኘናል። በወንጌል እንደተገለጸው ከሆነ ጌታችን መድኃኔዓለም ኢየሱስ ክርስቶስ ድውያንን ፈውሷል፣ ሙታንንም አስነስቷል፣ አንካሳዎችንም አብርክቷልና ዕውሮችንም አብርቷል። ይህ የምሕረት አምላክ ዛሬም በእኛ መካከል አለ። በየቤተ ክርስቲያኑ የቸሩ መድኃኔዓለም መካነ እምነት ሲከፈት ሕዝቡ ሲተራመስ፣ ሐዘኑን ወደ ደስታ ሲለወጥ እናያለን። በብዙዎች ሕይወት ውስጥ መድኃኔዓለም ያደረገላቸው ተአምራት ታሪክ ሆነው የሚነገሩ ብቻ አይደሉም። በየዕለቱ በሕይወታችን የምናያቸው ሕያው ምስክርነቶች ናቸው። በአንዲት እናት በደዌ ተይዛ ልጆቿን ትታ ስትሰቃይ የሐኪሞች እጅ አቅቷቸው ወደ መድኃኔዓለም ታቦት ስትቀርብና እንባዋን ስታፈስ አምላክ ቃሉን ልኮ ፈውሷታል ይለናል ድርሳኑ። ሌላም ወጣት በፈተናና በጠላት ተከቦ መውጫ ሲያጣ የመድኃኔዓለም ስም ጠርቶ ከገባበት አዘቅት ወጥቷልና የድርሳኑ ቃላት ሲነበቡ ሰማይና ምድር ይከፈታሉ ይባላል። ምክንያቱም በውስጡ ያለው ኃይል የእግዚአብሔር ቃል ነው። የቸሩ መድኃኔዓለም ድርሳን ታሪክ ሲነገር አእምሮን የሚያስደንቅ ነው፣ ልብንም በጽኑ ሃይማኖት የሚሞላ ነው። በድርሳኑ ውስጥ እንደተመዘገበው መድኃኔዓለም ለዓለም ድኅነት ሲል ሰማይንና ምድርን የፈጠረበት ምስጢር የሰውን ልጅ ከውድቀት ለማንሳት የገባውን ቃል ኪዳን በሰፊው ያስረግጣል። መጽሐፈ ድርሳን የዕለቱን በዓልና የመድኃኔዓለምን ታላቅነት ሲያወድስ የእግዚአብሔርን ቸርነት የማይመረመር መሆኑን ይገልጻል። አባቶቻችን ሊቃውንት ድርሳኑን ሲያነቡና ትርጓሜውን ሲሰጡ በምድር ላይ ያለን መከራ ሁሉ የሚያልፍ መሆኑንና ዘለዓለማዊ መድኃኒት ክርስቶስ ብቻ መሆኑን ይጠይቃሉ።
በድርሳኑ ውስጥ ከተጻፉ ድንቅ ታሪኮች መካከል አንድ ሀብታም ሰው ንብረቱን አጥቶ ወዳጅ ዘመዱ ጥለውት በጽኑ ደዌ ተይዞ ሳለ በቀን 7 ጊዜ የመድኃኔ ዓለም ስም እየጠራ ድርሳኑን እያነበበ ወይም ሲያስነብብ ከነበረበት ከባድ ሕመም እና ድህነት ፈጽሞ እንደዳነ ይነገራል። ይህም ብቻ አይደለም። በባህር ላይ ሲጓዙ መርከባቸው በኃይለኛ ነፋስና ማዕበል ተመትታ ሊሰምጡ ሲሉ የመድኃኔ ዓለምን ድርሳን አጽንተው በመለመናቸው ማዕበሉ ጸጥ ብሎ ወደ ወደብ በሰላም እንደደረሱ በድርሳኑ ታሪኮች ላይ በስፋት ተመዝግበዋል። በመጽሐፈ ድርሳን እና በተአምረ መድኃኔ ዓለም መጽሐፍት ውስጥ በሰፊው እንደተመዘገበው አምላካችን መድኃኔ ዓለም ለሰው ልጆች ያሳየው ተአምር ከትውልድ ወደ ትውልድ ሲተላለፍ የኖረ ታላቅ ምስጢር ነው። ከዕለታት አንድ ቀን በታላቅ ሐዘንና በከባድ ችግር ውስጥ ወድቆ የነበረ አንድ ሰው በባዕድ አገር ተሰዶ ሳለ ንብረቱ ሁሉ ወድቆበት እና ከባድ የጤና እጦት ገጥሞት እንባውን ያፈስ ነበር። በዚህ ጊዜ የቸሩ መድኃኔ ዓለምን ተአምርና ድርሳን ትርጉም የሚያውቅ አንድ ደግ ሰው መጥቶ ድርሳኑን እንዲያነብለትና ስሙን እንዲጠራ መክሮታል። ሰውየውም በቀንና በሌሊት ያለማቋረጥ የቸሩ መድኃኔ ዓለምን ድርሳን ማንበብ ሲጀምር ከእግዚአብሔር ዘንድ ታላቅ ኃይልና መጽናናት ተሰጥቶት የነበረ ከባድ ሕመም በድንገት ለቀቀው። የጠፋው ንብረቱንም በተአምራት መልሶለት ወደ አገሩ በሰላም ተመልሶ ድርሳኑን ስንመረምረው እግዚአብሔር የሚለግሰን ቸርነት የሰው አእምሮ ከሚችለው በላይ ስፋት ያለው መሆኑን እንረዳለን። ሌላው በድርሳኑ ውስጥ በስፋት የሚነገረው አስደናቂ ታሪክ ደግሞ ከጠላት ወጥመድና ከሰይጣን ሸንገላ ማምለጥን የሚመለከት ነው። በክፉዎች ሰዎች ተከቦ የነበረ እና ሊሞት የተቃረበ ንጹሕ ሰው ነው። በመጨረሻው ሰዓት የቸሩ መድኃኔ ዓለምን ጽላትና ድርሳን በማስታወስ ራሱን ለአምላክ አሳልፎ ሰጠ። በዚያም ሰዓት ታላቅ ብርሃን ከሰማይ ወርዶ የጠላቶችን ኃይል እንደበተነው እና ያ ሰው ከሞት አፍ እንደዳነ የድርሳኑ ታሪኮች በግልጽ ይታያሉ። የቸሩ መድኃኔ ዓለም ተአምር በቤተ ክርስቲያን ብቻ የሚወሰን ሳይሆን በየዕለቱ በቤታችን ውስጥ ባሉት መጻሕፍት ንባብና በጸሎት የሚገለጥ ሕያው ኃይል ነው። አባቶቻችን ድርሳኑን ሲያነቡ የሰማይ መላእክት በቤቱ አጠገብ እንደሚሰፍሩ ከክፉ ዓይንና ከዕለታዊ አደጋም እንደሚጠበቁ በጽኑ ያምኑ ነበር። በመጨረሻም የቸር መድኃኔ ዓለም ድርሳን የሰው ልጅ ነፍስ ከጨለማ ወደ ብርሃን የሚያወጣ ብቸኛ መመሪ ነው። በየወሩ በ7ኛው ቀን የሚከበረው ታላቅ በዓለም የዚሁ ድርሳንና የተአምር መገለጫ ነው። ሕዝበ ክርስቲያንም በቤተ ክርስቲያን ተሰብስቦ ድርሳኑን ሲያነብ ተአምራቱንም ሲያወራ የሰማይ አባት ጸጋውን በሁሉ ላይ ያፈስሳል። የቸር መድኃኔ ዓለም ቃልና ተአምር የዘላለም የሰማይና በምድር መካከል ያለውን ፍቅር የሚያስተሳስር ታላቅ ኃይል ነው። የቸር መድኃኔ ዓለም በረከት፣ ረድኤት፣ አማላጅነት አይለየን፣ አሜን። ከዚህም በመቀጠል በሐምሌ 27 ቀን የሚነበበውን ስንክሳር እንደሚከተለው እናሰማችኋለን። አባ ገሪማ ሰኔ 17 በዚህች ቀንም የመደራው የብፁዕ አባ ገሪማ መታሰቢያ ነው። የዚህም ቅዱስ አባቱ የሮም ንጉሥ ነበርና ስሙም መስፍያኖስ ይባላል። የንግሥት እናቱ ስምም ሰፍንግያ ነው። እርሷም መካነ ስለሆነች በእናቱ በቅድስት ድንግል እመቤታችን ማርያም አማላጅነት በመማፀን ወደ እግዚአብሔር እየለመነች ኖረች። ከዚህም በኋላ ይህን የተባረከ ልጅ ተቀበለችና ስሙንም ይስሐቅ ብላ ጠራችው። ጥቂት ባደገ ጊዜም የቤተ ክርስቲያን ትምህርት አስተምረው ዲቁና አሾሙት።
አባቱ በሞተ ጊዜም የሮም ሰዎች በአባቱ ዙፋን ላይ አነገሱትና እየፈረደና በቅን እየገዛ 7 ዓመት ኖረ። በዋሻ የሚኖረው አባ ጰንጤሌዎንም በሰማ ጊዜ እንዲህ ብሎ ወደ እርሱ ላከና ልጄ ይስሐቅ ሆይ ሙታኖቻችንም ይቀብሩ ዘንድ ሙታኖችንም ተዋቸው። አንተ ግን ክብር ይግባውና የክርስቶስን የሚያልፍ መንግሥት ትሻ ዘንድ ወደ እኔ ና አለ። አባ ገሪማም መልእክቱ ደርሶት በሰማ ጊዜ መንግሥቱን ትቶ በሌሊት ወጥቶ ሄደና ያን ጊዜም ጌታ የላከው የመላእክት አለቃ ቅዱስ ገብርኤል ተገለጠለት። ብርሃናውያን በሆኑ ክንፎቹም ተሸክሞ የ10 ወር የሚሆነውን መንገድ በ3 ሰዓት አደረሰውና በአባ ጰንጤሌዎንም ደጅ አቆመው። ይህም በኢትዮጵያ ንጉሥ በልዓሚድ ዘመን ነበር። አባ ጰንጤሌዎንም ቅዱስ ይስሐቅን ባየው ጊዜ ደስ ብሎት አቅፎ ሳመው። ወደ በዓቱም አስገብቶ የምንኩስናን ልብስ አለበሰውና ይስሐቅም በጾምና በጸሎት በስግደት ተጠምዶ ቆዳው ከአጽሙ እስከሚጠባበቅ ድረስ ሲጋደል ኖረ። ከዚህም በኋላ ወደራ ወደ ተባለ ቦታ ሄደና በዚያም ድንቅና ተአምራትን እያደረገ በሽተኞችን በመፈወስና አጋንንትን በማስወጣት ብዙ ዘመን ኖረዋል። በአንዲት ዕለትም በጠዋት ስንዴ ዘራና በሰርክም አዝመራውን ሰብስቦ አስገባ። ከእርሱም መስዋዕትን አደረገና በማግስቱም በግራር ዛፍ ላይ በሮችን አውጥቶ የስንዴውን ነዶ አበራየ። 77 የዕቅብ መሣሪያም ሆነ። ሁለተኛም የወይን አረግ በዓለት ላይ የተከለ ወዲያውም በቀለችና አበበችና አፈራችለት። በእርሷም መስዋዕትን አሳረገ። አንዲት ቀንም ሲጽም መሸና ፀሐይ ሊጠልቅ ተቃረበም። በቦታውም እንዲቆም አዘዘው። ጽሕፈቱንም እስኪጨርስ ድረስ ቆመ። ምራቁንም ትፍ ባለበት ዘንድ እስከ ዛሬ ለበሽተኞች ፈውስ ሆኖ ይኖራል። ከእጁ ብር በወደቀ ጊዜ ወዲያው በቀለና አቆጥቁጦ አሳደገ። በአንዲት ዕለትም ሰዎች ወደ አባ ጰንጤሌዎን መጥተው ቀሲስ ይስሐቅ እኮ ከበላ በኋላ የቁርባን ቅዳሴ ቀደሰ ብለው ነገሩት። አባ ጰንጤሌዎንም ወደ እርሱ ሄዶ ልጄ ይስሐቅ ሆይ ምስጢር ስላለኝ ከአጠገባችን ሰዎችን አስገልል አለው። ይስሐቅም ሰዎችን ተውና እንጨቶችና ድንጋዮችም ይገለሉ አለ። ወዲያውንም እንጨቶችንና ድንጋዮች 1 ምዕራፍ ያህል ሸሹ። አባ ጰንጤሌዎንም ልጄ ይስሐቅ ሆይ ገረምከኝ አለ። ስለዚያም ከዚያች ጊዜ ጀምሮ ገሪማ ተባለ። መልካም ተጋድሎውንና የቀና አካሄዱን በፈጸመ ጊዜ ክብር ይግባውና መድኃኒታችን ኢየሱስ ክርስቶስ ተገለጠለት። ስሙን ለሚጠራና መታሰቢያውን ለሚያደርግ ገድሉንም ለሚጽፍና ለሚያጽፍ ለሚያነባውና ለሚተረጉመው ስማቸው በሕይወት መጽሐፍ እንደሚጽፍ ቃል ኪዳኑን ሰጠው። ዳግመኛም የተራበውን ላበላ የተጠማውንም ላጠጣ እኔ የሕይወት እንጀራን እመግበዋለሁ፣ የድኅነት ጽዋንም አጠጣዋለሁ አለው። በቤተ ክርስቲያንህም በማሕሌት ያመሰገነውንና የጸለየውን እኔ የመላእክትን ምስጋና አሰማዋለሁ። የተራቆተውንም ለሚያለብስ የብልህ እጅ ያልሰራው የብርሃን ግምጃን አለብሰዋለሁ። ነፍሱም ከሥጋው በምትለይበት ጊዜ የጨለማ መላእክት አይቀርቡትም፣ የብርሃን መላእክትም በዙሪያው አቆማቸዋለሁ። በስመ ቤተ ክርስቲያን ለሠራ በሰማያት 47 የብርሃን ቦታዎችን እኔ እሰጠዋለሁ። ለቤተ ክርስቲያን መባ የሚሰጠውንም እኔ በመንግሥቴ እቀበለዋለሁ። ቦታህን የሚያከብረውንም እኔ በመንግሥተ ሰማያት አከብረዋለሁ። ጠላቶች አጋንንት ረግጦ የሚያገዛበትንም እሰጠዋለሁ። አባ ገሪማም ይህን ታላቅ ሀብት በቸርነት ብዛት የሰጠኸኝ አቤቱ ስምህ ይክበር ይመስገን። ግን ጌታዬ ሆይ
መታሰቢያን ላደረገ ገድሌንም ላጻፈም እስከ ስንት ትውልድ ድረስ ትምርልኛለህ አለው። መድኃኒታችንም እስከ 12 ትውልድ እምርልሃለሁ አለ። አባ ገሪማም መድኃኒታችን ልጆች ባይኖሩትስ ምን ታደርግለታለህ አለ። መድኃኒታችንም 12 እጥፍ ክብር እሰጠዋለሁ ብሎ መለሰለት። ዳግመኛም የሞት ጥላ እንደማያገኝ ታላቅ የምስራች እነግርሃለሁ አለው። ይህንንም ተናግሮ ሰላምታም ሰጥቶት በታላቅ ክብር ወደ ሰማያት አረገ። ቅዱስ አባ ገሪማም በልቡ ደስ ተሰኘና ወዲያውንም በብርሃን ሰረገላ ተነጥቆ በብሔረ ሕያዋን ገባ። የአባ ገሪማ ረድኤት በረከት አማላጅነት ከሁላችን ከሕዝበ ክርስቲያን ዘንድ ጸንቶ ለዘላለሙ ይኑር አሜን። ባሕታዊ ጰላሞን። በዚህችም ዕለት ፍጹም መናኒ የሆነ የመጻተኛው ባሕታዊ ጰላሞን የእረፍት መታሰቢያ ሆነ። እርሱም ከተጓድለው የተነሳ ሰይጣን እስከ ደከመ ድረስ በተራራ ላይ እግዚአብሔርን እያገለገለ በገድል ተጠምዶ የሚኖር ነበር። ይህ አባት በቀንና በሌሊት ያለቅስ ነበር እንጂ ከማንም ጋር ሳይነጋገርና ከቶ ሳይስቅ ለረጅምና ለብዙ ዘመናት ኖረ። ሰይጣንም የሚያስቅ ነገርና ጨዋታን ብዙ ጊዜ በላዩ ያመጣበት ነበር። እሱ ግን ፈገግ ብሎት እንኳን አይልም ነበር፣ ግን የሚተግዝ ነበር። ክብር ይግባውና ልቡም በጌታችን ኢየሱስ ክርስቶስ ፍቅር የተመሰጠ ነበር። ሰይጣንም በእርሱ ላይ ተቆጥቶ የሚያድነው ሆነ። በአንዲት ቀንም አባ ጰላሞን የእጅ ስራውን ሊሸጥ ተነስቶ ሂዶ ሲጓዝም ሰይጣን ጎዳናውን አሳተው፣ ልቡንም መሰጠው እንጂ ያውቅ ዘንድ አልተወውም። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳኑ ጸሎት ይማረን፣ በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ቸር ያቆየን።